ቆንጆ መጽሐፍ አለች። ምን ይላል መሰለሽ? ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር። ሐሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ዳይት ነው። አመጋገባችን ላይ ነው። ጎዳና አመጋገብ እንመገባለን። ኮሌስትሮል የሚጨምሩ ምግቦችን በጣም እንበላለን። አቅም ኑሯችን ሲለወጥ እንደዛ ነው የምናደርገው። ስኳር ያለበት ነገር በጣም እንጠጣለን። ስኳር እናበዛለን። አንጠነቀቅ። ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ። አንዳንዴ ይሄድን እንመርመር፣ ራሳችንን ቴኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆንሽ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ስለዚህ ለራሳችን ሰልፍ ኬር መሰለሽ ትጋትና ልፋት ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። እንደውም ትጋት የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት አላስፈልግም። አሁን መሄድ መጓዝና መኳተን ደግሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዝም ብሎ መዞር ነው፣ መኳተን ነው። አንዳንዴ በህይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብተው እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥተው ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት ፎር ዋት? ምን ለማድረግ? አዲስ አበባ ቤት ሰራሁ፣ ጥሩ አልበቃሽም። ግን አሁን ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ፣ እንትን ማድረግ። መቼ ነው ኢንጆይ የምታደርጊው ያንን ቤት? ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ early retirement የሚሉት አላቸው። በጣም early retire ያደርጋሉ በ45 ዓመታቸው፣ በ50 ዓመታቸው። ከዛ ይዞራሉ፣ አገር ለአገር ይዞራሉ፣ ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍ ኢንጆይ ያደርጉታል፣ ያስቀኑሻል። ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ፣ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ሳትደሰችበት ምን ይላል ክፉ ሰው ያጠራቅማል ይላል። እግዚአብሔር ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ትቶት ይሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። ይሄንን መክብብ ሰለሞን ነው የጻፈው። አዎ ያው ሰለሞን ብዙ ጊዜ ከንቱ ምን እንትን እንዳለው እንዳስመረረው ስለሚገርመኝ ነው ሁሌ መጨረሻ ላይ እሱን የመሰለ ሰው ምን እንትን ኪሳራ ውስጥ ቢገባ ነው። ምክንያቱም በሀብት በጣም ባለጸጋ፣ በእውቀት የበለጸገ ሰው ሁሉ ከንቱ ነው ሲል ምናልባት ሰለሞን እንደዚህ ልፋቱ ዜሮ ሆነበት ነው። ሰለሞን እንደ ጉድ ኢንጆይ አድርጓል። በጣም ኢንጆይ አድርጓል ህይወቱን። እንደውም እኮ ደስታን እኮ አጣጣምኩት ነው እኮ የሚለው፣ ያለውን ደስታ በሙሉ አጣጣምኩት ይላል። እንደዛም ሆኖ ነው ከንቱ ነው የሚለው፣ ንፋስ እንደመከተል ነው የሚለው። እሱ ኢንጆይ አድርጓል። ቆንጆ መጽሐፍ አለች። ምን ይላል መሰለሽ? ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር። ሐሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። አንድ ምሳሌ ልንገርሽ። በጣም ገንዘብ ያላቸው ሀብታም
ወዳጆች አሉኝ እና አንድ ቀን ድንገት ምሳ እየበላን ጥያቄ ጠየቅኳቸው። ቫይታሚን ተወስዳላችሁ አልኳቸው። ቫይታሚን ለምንድን ነው የምወስደው ቫይታሚን? እኔ ጤነኛ ነኝ እኮ ምንም ችግር የለብኝም አለኝ። አንዱስ ኧረ እኔ አስቤውም አላውቅ ለምን ወስዳለሁ አለ። ቫይታሚን ተዘጋጅቶ ተቀምጧል። እንደውም አንድ ነበረች እዚህ ውስጥ ቻትልሽ እዚች ውስጥ ቫይታሚን ኤ አለ፣ ቫይታሚን B1 B2 B6 አለ፣ ቫይታሚን ሲ አለ፣ ቫይታሚን ዲ አለ፣ ቫይታሚን ኢ አለ። ግን ቫይታሚኖች ብቻ አይደለም፣ አይረን አለ፣ ፎሌት አለ፣ ኮፐር አለ፣ ማግኒዚየም አለ፣ ማንጋኔዝ አለ፣ ሚነራልም አለው ማለት ሚነራሎቹ በሙሉ አሉ እዚች ውስጥ። በቀን አንድ እቺ መውሰድ ማለት ህይወትሽን ማስተካከል ማለት ነው። አንድ እቺ ለምንድን ነው እኛ የተሰራነው ከሚነራልስ ነው። ለምሳሌ አጥንታችን የተሰራው ከካልሲየም ነው። እንደምታውቂው ወተት አንጠጣም፣ ካልሲየም ወተት ውስጥ አለ። ግን ወተት አንጠጣም ብዙ ጊዜ አደልት ለህፃን ልጅ ነው የሚመስለን ወተት አይደለም። ስለዚህ ወተት አንጠጣም፣ አትወጂም ጭራሽ። ስለዚህ ምን ይሆናል እድሜ 60 ምናምን ሲሆን ኦስቲዮፖሮሲስ ታውቂያለሽ፣ ፐብሊክ ሄልዝ ተማርሽ። ኦስቲዮፖሮሲስ ይመጣል፣ አጥንት መሳሳት ይመጣል። ሌላው ማግኒዚየሙም፣ ፖታሲየሙም፣ ማንጋኔዙም፣ አይረኑም፣ ኮፐሩም፣ ፎሌቱም። አሁን አይረን ለደም መስራት በጣም ይጠቅማል። ቫይታሚኖቹ በሙሉ ለፀጉርሽ፣ ለቆዳሽ፣ ለሁሉ ነገር የሚሆኑ እዚች ውስጥ አለች። እቺን የሚወስዳት በቀን አንድ የሚወስዳት ሰው ስንት ነው? እኛ ሀገር በተለይ አሁን እነሱ ሀብታሞቹን ጠየቁ፣ ውጭ ሀገር የሚዞሩ ናቸው። ከዛ እንዲህ ለምን መድኃኒት ነው የሚመስላቸው፣ መድኃኒት ነው የሚመስላቸው፣ ሰፕሊመንት ምናምን እዚህ በቃ የሆነ በሽታ የተያዝክም። ግን እኛ አሁን በተለይ እንደውም ኢትዮጵያ ውስጥ የምንበላው ምግብ ብዙ ጊዜ እንጀራ በወጥ እንበላለን። እንጀራ አለው የተወሰኑት ነገሮች አሉት። በፊት እንደሚባለው አይረን ብቻ ነው የሚባለው፣ ልክ አይደለም። ብዙ ነገሮች አሉት እንጂ ጤፍ አሁን የሚቀጥለው የዓለም ምግብ እሱ ነው የሚባለው። ግሉተን ፍሪም ስለሆነ ግሉተን ፍሪ ነው። አሁን እኔ ግሉተን ፍሪ ነኝ። ኦኬ ግሉተን ፍሪ ዳይት ነው የምከተለው። አትበላም ግሉተን? ስለዚህ ስንዴ ምናምን አልበላም፣ በፍጹም አልበላም። 5 ዓመት እንደዚህ ሆነ ያለ ግሉተን ፍሪ ከሆንኩ። ከዛ አንዳንዶች እንደውም አሞኝ ይመስላቸዋል። ድሮ የሚያውቁኝ ክብደት ስቀንስ አሞኝ አይደለም፣ እኔ ግሉተን ፍሪ ስለሆንኩኝ ነው። ስንዴ ስለማልበላ እዚህ ሀገር ደግሞ ግሉተን ፍሪ የሆነ ዳቦ ምንም አታገኝም። ግሉተን ፍሪ ስፓጌቲ አንዳንዴ ይመጣል፣ ከዛ ግን ድልብ አይገኝም። አሁን እቺን በመውሰድ የወደፊት ጤንነቴን እጠብቃለሁ። እኔ ወስዳለሁ፣ በየቀኑ አንድ ወስዳለሁ። ተዘጋጅቷል። አንድ በቀን የምትወሰድ ሜጋ ሜን የምትባል አለ፣ ሜጋ ውመን የሚባል አለ። እዚህም በእኛ ሀገርም በጂንሶቬት በተለያየ ስም ተዘጋጅቷል። ሁሉ ነገር አለበት። 1000 ብር ስጋ እንገዛለን፣ 200 ብር ይሄን አንገዛም። ለአንድ ወር የሚሆን ዲያስፖራውን ብትጠይቂ፣ እኔ አንድ ስብሰባ ላይ ጠየቁ። በጣም ሞደርን ያሉበት ቦታ እያስተማርኩ፣ እስቲ ቫይታሚን የምትወስዱ እጃቸውን አሳዩኝ አልኩኝ። የለም እጅ። አንድ ልጅ እንጃ እውነቱን ይሁን አይሆን አላውቅም፣ ብቻ እጁን አነሳ። የሆነ ዲያስፖራ ነገር ነው። ይሄን አንወስድ። ፀጉሪ ሲያድግ ቫይታሚን ይፈልጋል። ቆዳሽ ይለወጣል። በሚሊዮን የሚቆጠሩ የቆዳ ሴሎች ይሞታሉ፣ መተካት አለባቸው። ቫይታሚኖች ይፈልጋሉ። አጥንታችን፣ ሜታቦሊዝማችን ያለው ውስጣችን ያሉት ሁሉም እነዚህን በሙሉ አይረኑን፣ ኮፐሩን፣ ማንጋኔዙ ይፈልጋሉ። እንደው በእግዚአብሔር ተአምር የተወሰነ ምግብ እንበላለን። አንዳንድ ሰው ፍሩት አይበላም። ጎመን የደሃ ምግብ ነው የሚመስለው፣ ቬጂተብልስ የደሃ ምግብ ነው የሚመስለው። ስለዚህ ጎመን ምናምን ሲባል እንደ ደሃ ምግብ ነው የሚቆጠረው። ስለዚህ በቃ ስጋ የሆነ ነገር ሀብታም የሚመስሉ ነገሮች እንበላለን እና ቫይታሚን አንወስድም። አሁን ሰልፍ ኬር ሲባል አንዱ ይሄ ነው። እኔ አሁን እመክራለሁ ህዝቡን፣ እኔ ከዚህ በኋላ መውሰድ ነው። ቤት አለ አንዳንዴ ነው ግን ልታመም ስል ወይ ሳል ምናምን ሲጀምር መውሰድ አለብሽ። በጣም ቬሪ ኢምፖርታንት፣ ለየቀኗ መወሰድ አለበት። በተለይ ደግሞ ከ40 ዓመት በላይ ለሆኑ ሰዎች ቫይታሚን ይዘማስት ተዘጋጅቶ ተቀምጦላል። ከውጪ ሰው ምን ላምጣላችሁ ስትባሉ ቫይታሚን አምጡልኝ በሉ። ተዘጋጅቶ ሜጋሜን በተለያየ አይነት ተዘጋጅቶ ሁሉን
ነገር ከተው አዘጋጅተው እዚች ውስጥ አድርገው ዋጣት ብለው ሲያስቀምጡ እቺን አሉት። ግን ይሄን በማዋጤ ግን ብዙ ለውጥ አመጣለሁ። እሺ ስለዚህ አንዱ ዳይት ነው፣ አመጋገባችን ላይ ነው። የሚጎዳን አመጋገብ እንመገባለን። ኮሌስትሮል የሚጨምሩ ምግቦችን በጣም እንበላለን። አቅም ኑሯችን ሲለወጥ እንደዛ ነው የምናደርገው። ስኳር ያለበት ነገር በጣም እንጠጣለን፣ ስኳር እናበዛለን፣ አንጠነቀቅም። የታሸጉም ከአንድ የሆኑ በተለይ ሆነው አሉ። አሁን እሱ ግሮሰሪ ውስጥ ያጋጥምሻል። ሲጫኑ ሲታሸጉ እንዲህ ፕሬስ ተደርገው ነው የሚታሸጉትና ስትከፍቻቸው ድምፅ መኖር አለበት፣ ስናፕ ማድረግ አለበት፣ ጧ የሚል ነገር ድምፅ መኖር አለበት። ድምፅ ከሌለው ችግር አለ። ባክቴሪያ ፈጥሯል። ጋዙ ኦልሬዲ እንትኑን አሰጥቶታል። ስትከፍቺው ድምፅ መፍጠር አለበት። ድምፅ ካልፈጠረ ችግር አለው። እንደዚህ አይነት ነገሮች እናደርጋለን። የጤና ምርመራ ብትጠይቂ በአመት አንድ ቀን እንደው ሄደን አርሾ እንኳን ሄደን የደም ምርመራ ምናምን አናደርግም ካላመመን በስተቀር። ስለዚህ አሁን ዳይት ማስተካከል ካሁኑ ዳይት ማስተካከል። እኔ አሁን ግሉተን ሴንሲቲቭ እንደሆንኩኝ ስላወቅ ነው ራሴን ግሉተን ፍሪ ያደረኩት። የተለያዩ ነገሮች የማያቸው ምልክቶች ነበሩና በተለይ አንድ ግሬን ብሬን የሚል መጽሐፍ አነበብኩ። ከዛ ችግሬን አገኘሁት። ሙሉ በሙሉ ግሉተን አፎይድ አደረኩ። ከዛ ኤክሰርሳይዝ ማድረግ፣ ወክ ማድረግ እንደ አይነቱ እንደ አቅምሽ። ጂም ሄደው ጂም ይሄድ፣ ጂም ሄድ የማይችለው ወጥቶ አንድ 30 ደቂቃ ወክ አድርጎ ይመለስ። ምግባችን ውስጥ እንትን እንጨምርበት፣ አታክልትን ጨምር፣ ጎመን ከየአይነቱ በልችን አቅም እሷን እናድርግ። ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ። አንዳንዴ እየሄድን እንመርመር፣ ራሳችንን ቴኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆንሽ፣ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ስለዚህ ለራሳችን ሰልፍ ኬር። እነዚህ ሰዎች አንዱ የተጸጸቱበት ኤክሰርሳይዝ አላደርግም ነበር፣ ዳይቴ ዝም ብዬ ጃንክ ፉድ ነበር የምበላው፣ ጤነኛ ነኝ ብዬ ዝም ብዬ እያገኘሁትን ነበር የምበላው፣ ይኸው አሁን ሂሳቤን አገኘሁ ይላሉ። እና ሰልፍ ኬር በጣም ኢምፖርታንት ነው። በጣም የሚገርም ዛሬ እያወራው ነበር። በጠዋቱ አንድ ሰው ታሞ ሆስፒታል ገባና እና ሰርቫይካል የማህፀን ጫፍ ካንሰር ነው የታመመችው። አውና በጣም እንት አድቫንስድ ሆኗል ኦልሬዲ፣ ቶሎ አልተደረሰበትም። እና እያወራን ይሄ ነገር ምናልባት እንደው እኛ ልምድ ኖሮን በተለይ ሴቶች ቼክ አፕ ብናረግ ኖሮ ልምድ ቢኖረን ኖሮ ፕሪቨንት የማረግ እድሏ በጣም የተሳካ የመሆን ነገሩ የመዳን እድሏ ሰፊ ነበር። አሁን ኦልሬዲ አድቫንስድ የሆነ ሌቭል ላይ ነው የደረሰውና በቀላሉ እያሰብኩ የነበረው ምንድነው አሁን ጀነራል ቼክ አፕ ምናልባት ስንት ብር ነው? ከ2000 ብር ያልፋል? እኔ እርግጠኛ ነኝ። አረ አይሞላም በፍጹም። እኛውን ግን በጣም የሚገርመኝ ሰው ለከንቱ ነገር ግን ሲዝናና ምን ሲል ከ3000 ብር በላይ ሁላ ያጠፋል። ከ4000 ብር በላይ ሰው ደም፣ ሽንት፣ ስቱል አንድ ላይ እኮ እንደዚህ ሙሉ ኬሚስትሪ እኮ አሰርተሽ እኮ አሁን ጨምሮ ካልሆነ አላውቅም 400 ብር እንደዚህ ነው። ጭራሽ 1000 ብር አይሞላም ጀነራል። እንግዲህ አሁን ጨምሮ እንደሆነ አላውቅም። እኔ ግን ሳውቅ ይበል እንደዛ በዛ አይነት ጉበትም ምናምን ሁሉም አለ አይደል ነገር ሰርተው ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ፣ ኤቭሪቲንግ፣ ሂሞግሎቢን፣ ዋይት ብለድ ሴል ካውንት ሁሉን ሰርተው ፋስቲንግ ብለድ ሹገር ከዛ ዩሪን ውስጥ የሚደረጉ ሁሉን ሰርተው ካንሰር ሴልም ዲቴክት ይደረጋል። በዛው ይለያል ግን ምልክቱም ማግኘት ይችላል። ካንሰር ግን አሁን የማህፀን ለምሳሌ ፓፕ ስሚር የሚባል አለ። ፓፕ ስሚር በየጊዜው እንዲመረመሩ ይመከራል። በጣም ቀላል እንድትሄደሽ በስዋብ አውጥተሽ መመርመር ነው። ሌላው አሁን ከዚሁ ጋር የተያዘ ጡት ሴት ጡት ብሬስት ካንሰር ያጠቃቸዋል አይደል? ምን ይመከራል? ጡትሽን በየቀኑ ኤግዛም እንድትማረግ አለብሽ። ቀስ ብሎ እንትን ማረግ ማሸትና ቼክ ማረግ እብጠት አለ ወይ እኔ ያበጠ ነገር ካለ ቼክ አረግሽ፣ ይሄኛው ቼክ አረግሽ ኤቭሪ ዴይ። ይሄ ፕሪቨንሽን ነው። ከዛ ምንም ነገር ያበጠች ነገር ስትገኝ ወዲያው ትያዛለች። ስለዚህ አሁን ከዛ በተወሰነ ጊዜ ደግሞ ማሞግራፊ ምናምን ይባላል ቼክ የሚደረግ ግን አትሊስት ይሄንን በእጇ ነው እኮ የምትዳስሰው።
የሆነ ቲዩመር መጥቶ ካበጠ በኋላ ድንገት ስታገኝ እዚህ ጋር አብጧል ብለህ ትደነግጣለህ። በስብሶ ሁላ የሚደርሱ ሰዎች አሉ። ግን አሁን ዝም ብላ ራሷ ማሳጅ እያደረገች ጡቷን ቼክ ማድረግ ትችላለች። ይሄኛውን ኳድራንት አፐር ኢነር፣ ሎወር ኢነር፣ አፐር አውተር፣ ሎወር አውተር እንደዚህ መከፋፈልም የለባት። በአራት ትክፈልና እንደዚህ በመስመር ከዛ ይችኛዋን ቼክ ማድረግ። ወንዱም እንደዛው ነው። አሁን ዩሪክ አሲድ ቅድም ያልነው ምርመራ ውስጥ ዩሪክ አሲድ አለ፣ ኮሌስትሮል አለ። ሃርት አታክ ድንገት የሚጥለው ለምንድን ነው? ኮሌስትሮሉ ሀይ ይሆናል። ከዛ ለልብ ደም የሚሰጡ ቧንቧዎች አሉ። እዛ ላይ ቧንቧዎቹ ውስጣቸው ይለጠፋል። ይሄ ኮሌስትሮሉ ውስጥ ይለጠፋል። ከዛ ያጠበዋል። አንድ ቀን ይዘጋዋል። ሲዘጋው ጠብ ነው የሚለው እና ራስን መንከባከብ በጣም ያስፈልጋል። አዎ ይሄ ነገር በጣም በቀላሉ የምንከላከላቸውን ህመሞች አድቫንስድ ከሆኑ በኋላ በጣም ከሄዱ በኋላ የምንደርሰው በዚህ ላይፍ ስታይላችን ምክንያት ይመስለኛል። በጣም በቀላሉ እንደውም አንድ የኔ ከማቃቸው ዘመዶቼ ደም ልሰጥ ሄዳ ነው ብለድ ፕሬሸሯ ከፍተኛ ሃይፐርቴንሲቭ እንደሆነች እንዳጋጣሚ ማለት ነውና እግዚአብሔር ደረሰላት እንደውም ምክንያቱም በጣም ከፍተኛ ነበር ሌቭሉ የታየውና ምናልባት እንደው ወዲያው ህክምና ጀመረች። ግን ባታቅ ኖሮና ሳይለንት ኪለር ነውና በዛው ውስጥ ለውስጥ ይጎዳል በጣም እና አሁን እኛ ምክንያቱም ዲያቤቲክ ሆነው ስኳር ውስጣቸው እያለ ኦርጋኒሽን ይጎዳል። ውስጥ ለውስጥ ሳያውቁት ረጅም ዓመት ይቆያሉ። ደም ብዛት ኖሯቸው ረጅም ቼክ ማድረግ እንደ ታመመ ሰው ወይ እንደ አለማመን ደግሞ ይቆጠራል። አሁን ሄድሽ መመርመርን እንደ እምነት ማጣት በእግዚአብሔር ላይ አለመተማመን ነው አይደለም። ስለዚህ እናደርጋለን።